ኦሪት ዘጸአት ምዕራፍ 36 ለመቅደስም ማገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብንና ማስተዋልን የሰጣቸው ባስላኤልና ኤልያብ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ። ሙሴም ባስላኤልንና ኤልያብን እግዚአብሔር በልቡ ጥበብን ያደረገለትን በልብ ጥበበኛ ሰው ሁሉ ሥራውንም ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ጠራቸው። እነርሱም የእስራኤል ልጆች ለመቅደስ ማገልገያ ሥራ ያመጡትን ስጦታ ሁሉ ይሰሩ ዘንድ ከሙሴ ተቀበሉ። እነዚያም እንደ ፈቃዳቸው ማለዳ ማለዳ ስጦታውን ገና ወደ እርሱ ያመጡ ነበር። የመቅደሱንም ሥራ የሚሰሩ ጠቢባን ሁሉ የሚያደርጉትን ሥራ ትተው መጡ። እነርሱም ሙሴን እግዚአብሔር ለማገልገያ ሥራ ያደርግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝብ አመጡ ብለው ተናገሩት። ያመጡትንም ነገር ሥራን ሁሉ ለመፈጸም በቅቶ ገና ይተርፍ ስለነበረ ሙሴ አዘዘና ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈሩ ውስጥ አሳወጀ። ሕዝቡም እንዳያመጡ ተከለከሉ። በእነርሱም ዘንድ ያሉት ሥራ ሲሰሩ የነበሩት በልባቸው ጥበበኞች ሁሉ ማደሪያውን ከ10 መጋረጆች ሰሩ። እነርሱንም ከተፈተለ ከጥሩ በፍታ ከሰማያዊውም ከሐምራዊውም ከቀይም ግምጃ ሰሩ። በእነርሱም ላይ ብልህ ሠራተኛ እንደሚሠራ ኪሩቤልን አደረጉላቸው። የእያንዳንዱን መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ነበር። የመጋረጆቹ ሁሉ ልክ ትክክል ነበር። 5ቱንም መጋረጆች እርስ በርሳቸው አጋጠሙ። 5ቱንም መጋረጆች እንዲሁ እርስ በርሳቸው አጋጠሙ። ከሚጋጠሙትም መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አደረጉ። ደግሞም ከተጋጠሙበት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ አደረጉ። 50 ቀለበቶችን በአንድ መጋረጃ አደረጉ። 50ውንም ቀለበቶች በሁለተኛው መጋረጃ ዘርፍ አደረጉ። ቀለበቶቹ እርስ በርሳቸው ፊት ለፊት የሚተያዩ ነበሩ። 50ም የወርቅ መያዣዎች ሰሩ። መጋረጆቹንም እርስ በርሳቸው በመያዣዎች አጋጠሟቸው። አንድ ማደሪያም ሆነ። ከማደሪያውም በላይ ለድንኳን የሚሆኑ መጋረጆችን ከፍየል ጠጉር አደረጉ። 11 መጋረጆች አደረጉ። እያንዳንዱም መጋረጃ ርዝመቱ 30 ክንድ፣ እያንዳንዱም መጋረጃ ወርዱ 4 ክንድ ነበረ። የ11ዱም መጋረጆች መጠናቸው ትክክል ነበረ። 5ቱንም መጋረጆች እርስ በርሳቸው አንድ አድርገው 6ቱንም መጋረጆች አንድ አድርገው አጋጠሟቸው። ከተጋጠሙትም መጋረጆች በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አደረጉ። ደግሞም ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አደረጉ። ድንኳኑም አንድ እንዲሆን ያጋጥሙት ዘንድ 50 የናስ መያዣዎችን ሰሩ። ለድንኳኑም መደረቢያ ከቀይ ከአውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አደረጉ። ለማደሪያውም ከግራር እንጨት የሚቆሙትን ሳንቆች አደረጉ። የሳንቃው ሁሉ ርዝመቱ 10 ክንድ ወርዱም 1 ክንድ ተኩል ነበር። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ 2 መጋጠሚያዎች ነበሩ። ለማደሪያውም ሳንቆች ሁሉ እንዲሁ አደረጉ። ለማደሪያውም በደቡብ ወገን 20 ሳንቆች አደረጉ። ከ20ውም ሳንቆች በታች 40 የብር እግሮች አደረጉ። ከእያንዳንዱም ሳንቃ በታች ለሁለቱ ማጋጠሚያዎችን 2 እግሮች ነበሩ። ለማደሪያው ለሁለተኛው ወገን በሰሜን በኩል 20 ሳንቆች አደረጉ። ለእነርሱም 40 የብር እግሮች፣ ከእያንዳንዱም ሳንቃ በታች 2 እግሮች አደረጉ። ለማደሪያውም በምዕራቡ ወገን በስተኋላ 6 ሳንቆች አደረጉ። ለማደሪያውም ለሁለቱ ማዕዘን በስተኋላ 2 ሳንቆች አደረጉ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ 1 ሳንቃ ድርብ ነበር። ለሁለቱም ማዕዘን እንዲሁ 2 ነበሩ። 8 ሳንቆችና 16ቱ የብር እግሮቻቸው ከእያንዳንዱም ሳንቃ በታች 2 እግሮች ነበሩ። ከግራርም እንጨት በማደሪያው በአንደኛው ወገን ላሉት ሳንቆች 5 መወርወሪያዎች፣ በማደሪያው በሁለተኛ ወገን ላሉት ሳንቆች 5 መወርወሪያዎች፣ ከማደሪያው በስተኋላ በምዕራቡ ወገን ላሉት ሳንቆች 5 መወርወሪያዎች አደረጉ። መካከለኛውንም መወርወሪያ በሳንቆቹ መካከል ከዳር እስከ ዳር አሳለፉ። ሳንቆቹንም በወርቅ ለበጧቸው።
ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ አደረጉ። መወርወሪያዎቹንም በወርቅ ለበጧቸው። መጋረጃውንም ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተለም ከጥሩ በፍታ አደረጉ። ብልህ ሠራተኛ እንደሚሠራ ኪሩቤልን በእርሱ ላይ አደረጉ። ከግራርም እንጨት 4 ምሰሶች አደረጉላቸው፣ በወርቅም ለበጧቸው። ኩላቦቻቸው የወርቅ ነበሩ። ለነርሱም 4 የብር እግሮች አደረጉ። ለድንኳኑም ደጃፍ ከሰማያዊውና ከሐምራዊው የቀይም ግምጃ ከተፈተለም ከጥሩ በፍታ በጥልፍ አሰራር የተሠራ መጋረጃ አደረጉ። 5ቱንም ምሰሶች ኩላቦቻቸውንም አደረጉ። ጉልላቶቻቸውንና ዘንጎቻቸውን በወርቅ ለበጧቸው። 5ቱም እግሮቻቸው የናስ ነበሩ።